አስቡት እስኪ ከተወለዳችሁበት ዕለት አንስቶ በጣም ኃይለኛ የሆነ የተሳካ መዳረሻ ስሜትን ይዛችሁ ብትኖሩ ህይወት አንዳች ታላቅ የሆነ ነገር እንዳላት እያመናችሁ ብትኖሩ ምናምን ብዙ ሰዎች ምኞታቸውን አሳንሰው ይመለከታሉ ወይም ደግሞ ውስጣቸው ያለውን ትልቅ ምኞትና ፍላጎት እንደ ኔጌቲቭ ነገር ነው ትሪት የሚያደርጉት። ነገር ግን ያ በዓለማችን ላይ ካሉ ትልልቅ ስኬቶችና ከፍታዎች ጀርባ ያለ ታላቅ ኃይል ነው። ህልማችሁን መደበቅ ወይም ደግሞ ጨዋ መስሎ ለመታየት ራሳችሁን አሳንሳችሁ መመልከትን አቁሙ። በፍጥነት መጀመር ስለምትፈልጓቸው ፕሮጀክቶች አስቡ። የዛም ፕሮጀክት ሐሳቦች በየቀኑ ለራሳችሁ ደጋግማችሁ ንገሩት። የሰው ልጆች ስንባል ማህበራዊ ጉዳዮቻችን ከምናስበው በላይ በጣም ጥልቅ ናቸው። በዙሪያችን ያሉ ሰዎችን ስሜትና ሁኔታ ያለማቋረጥ ነው ወደ ውስጣችን የምናስገባው። ታዲያ የዚህ ሂደት አብዛኛው ክፍል በዝምታና ባለማስተዋል ውስጥ ነው የሚሆነው። አንዲትም ቃል ሳትነገር ምንድነው የሚሰማን የሚለውን ቅርጽ ያስይዛል። እስኪ የተለመደ የሚባል ሰዎች የማይታዩ ይመስል ስሜቶች የሚያልፉበትን አንድ ማህበራዊ መስተጋብርን አስቡ። የሆነ ሰውን ለመጀመሪያ ጊዜ አግኝታችሁት ነገር ግን አንድም ቃል ሳይተነፍስ እዛ ሰው ላይ በራስ አለመተማመን ፊል ስታደርጉ ሳሉት። ያ ሰው የእናንተን ምላሽ በተጠንቀቅ ነው የሚመለከተው። አልተቀበልኩም የሚል ምላሽ የሚያሳይ ፊትን ይፈልግባችኋል። ታዲያ የዛ ሰው መጨነቅ በራሱ እናንተም እንድትጨነቁ ያደርጋችኋል። ስለዚህ ያለምንም ሙከራ ሁለታችሁም አንዳችሁ ያንዳችሁን ከፍተኛ ጥንቃቄ ያንጸባረቃችሁ ሁለታችሁም የማትረዱትን ድግግሞሽ እየፈጠራችሁ ትገኛላችሁ። አሁን ደግሞ እስኪ ተቃራኒውን ሁኔታ አስቡ። የሆነ ሰው በከፍተኛ በራስ መተማመንና ሞቅ ባለ ፈገግታ ቢቀርባችሁ ይሄ ለውጥ ብዙ ሰዎች በማያስተውሉት መልኩ የሰዎችን ኢንተራክሽን የሚቀይር ነው። በርካታ ሳይንሳዊ ጥናቶች ምንም ቃል ሳንናገር እንዴት አንዳችን ያንዳችን ስሜት ላይ ምን ያክል ጥልቀት ያለው ተጽዕኖ እንደምናሳድር ያሳያሉ። ለምሳሌ መምህራን ተማሪዎቻቸው ስማርት እንደሆኑ እንደሚያስቡ ተማሪዎቹ ሲረዱ እነዛ ተማሪዎች የተሻለ ተሳትፎና ውጤት ይኖራቸዋል። ምክንያቱም ከነሱ ጀርባ ያለውን ዝም ያለ እምነት በደንብ ፊል ስለሚያደርጉት። ሌሎች ጥናቶች ደግሞ እንደሚያሳዩት ከሆነ ስለሆነ ሰው በዝምታ ውስጥ አዎንታዊ የሆኑ ነገሮችን ስናስብ፣ እንደ መልካም ሰው ስንመለከታቸው፣ እንደሚችሉ ጥሩ ሰው እንደሆኑ ስናስባቸው እነሱም ያንን ስሜት ይጋሩታል። አልፎም ደግሞ በበለጠ ሁኔታ አዎንታዊ ምላሾችን ይሰጣሉ። ሰዎችን በየትኛው መንገድ ብትመሯቸው ይሄ ፕሪንሲፕል በአስደናቂ ሁኔታ ኃይለኛ ነው የሚሆነው። ምክንያቱም ሌሎች ላይ ያለምንም ጉልበትና ጫና ተጽዕኖ እንድታሳድሩ ስለሚያግዛችሁ። አመለካከትን መረዳት ሰዎችን በቀላሉ እንድትመሩ ያስችላችኋል። ያንን የምታደርጉት ደግሞ በቀላሉ የስሜት አትሞስፌሩን ቅርጽ በማስያዝ። እስኪ አሁን ደግሞ ሰዎች ብዙ ጊዜ የሚያሳዩትን አመለካከትና እያንዳንዱ ደግሞ እንዴት በዙሪያቸው ያሉ ሰዎችን እንደሚነካ እንመልከት። የመጀመሪያው ወዳጃዊ ያልሆነ ወይም ደግሞ የጥል አመለካከት ነው። ይሄ እንግዲህ አንድ ሰው ምንም ሳይፈጠርና ማንም ምንም ሳይናገር ከሌሎች መጥፎ ነገሮችን ብቻ የመጠበቅ አባዜ ነው። እንደዚህ አይነት ሰዎች ራሳቸውን ጠንካራና ቀጥተኛ አድርገው ነው የሚያቀርቡ። ነገር ግን ልባቸው ጥልቅ ስር ሰዎች ይናደዳሉ ወይም ደግሞ ይክዱኛል ብለው ይፈራሉ። እንደዚህ አይነት መሪዎች ሁሉንም ሰው ሁሉንም ነገር ካልተቆጣጠርን የሚሉ ናቸው። ችሎታቸውን የሚጠራጠሩና ተደጋጋሚነት ያለው ስህተትን የሚያስቡ ናቸው። ታዲያ ሙሉ ድርጅቱ የነሱን ፍርሃት ይውጥና ሁሉም ሰው በመወቃቀስና በውስጣዊ ሽኩቻ ይሞላል። የሚገርመው ደግሞ ይህ አይነት አመለካከት ያመሪ ማስወገድ የሚፈልገውን ችግር ነው የሚፈጥረው። ይህንን ነገር በአንድ የልብስ አምራች ድርጅት ውስጥ የቦርድ አባል በነበርኩበት ወቅት በሚገባ ተመልክቻለሁ። የድርጅቱ ሲኢኦ ወዳጃዊ ያልሆነ አመለካከቱ በራሱ ውድቀት ላይ ከፍተኛ አስተዋጽኦ ነበር። እስኪ አሁን ደግሞ የዚህ ተቃራኒ የሆነውን አመለካከት እንመልከት። ይህም ደግሞ የርህራሄ አመለካከት ነው። ይህን አመለካከት ለመያዝ ማለምና መለማመድ አለባችሁ። ይህ አመለካከት ሰዎች ይሻሻላሉ፣ ስማርት ናቸው፣ ታማኝ ናቸው ከሚል እሳቤ ነው የሚጀምረው።
እነዚህ የማንነት ኳሊቲዎች ደግሞ ስታበረታቷቸው ነው እያደጉ የሚመጡት። የሆነ ጊዜ አብሬው ሰራ የነበረ አንድ የባስኬትቦል አሰልጣኝ የቡድን አባላቱ እሱን አልሰማ ብለው ከባድ ችግርን ተጋፍጦ ነበር። ያ አሰልጣኝ በጣም ቀጥተኛና እያንዳንዱን ነገር መቆጣጠር የሚፈልግ ሰው ነበር። ተጫዋቾቹ ደግሞ ያንን ስለሚያደርግ ስሜታቸው ተዘግቶ ነበር። ታዲያ ሁኔታውን በሚገባ ከተረዳው በኋላ ነገሮች ላይ ትንሽ ላላ እንዲል ተጫዋቾቹን እንዲያምናቸውና ስለ ሁሉም የቡድኑ አባላትም በዝምታ ውስጥ በጎ ነገርን እንዲያስብ መከርኩት። ይህንን ምክር በሚገባ ነበር የተከተለው። ታዲያ ውጤቱም እጅግ አስደናቂ የሚባል ነበር። ቡድኑ የበለጠ አንድነቱ ከፍ እያለ መጣ። የተጫዋቾች በራስ መተማመን ጨመረ። አሰልጣኙ እንደሚያከብራቸው እንጂ እንደማይቆጣጠራቸው ስለተሰማቸው ምላሻቸው አስገራሚ ሆነ። የሚያስደንቀው ነገር ደግሞ ተጫዋቾቹ አንዳቸው የአንዳቸውን ስህተት ማረም፣ ኃላፊነትን መውሰድ ጀመሩ። ይሄ ደግሞ ያ የውድድር ዓመት ቡድኑ በበርካታ ዓመታት ውስጥ ያሳለፈው ምርጡ ዓመት እንዲሆን አስቻለ። ቀጣዩ አመለካከት ደግሞ የተጨነቀ አመለካከት ነው። ይህ አመለካከት ማለት መሪዎች ራሳቸውን ኃላፊነት እንደሚሰማውና ጠንቃቃ እንደሆነ የሚያቀርቡበት፣ ነገር ግን የመነሳሳታቸው ምክንያት ፍርሃት የሆነበት ነው። ከልማዶችና አዙሪቶች ጋር ይጣበቃሉ። የድሮ ስትራቴጂዎችን ይደጋግማሉ። እንዲሁም ነገሮች ላይ እርግጠኛ ሳይሆኑ ሲቀሩና ሂደቶች ጭንቀት ሲሞላቸው አንድ ቦታ ላይ ደንዝዘው ይቀራሉ። የነሱ ፍርሃት ደግሞ በመላው ድርጅት ውስጥ ይሰራጫል። ይህም ደግሞ እድሎችን እንዲያጡና አመራሩም እንዲበላሽ ያደርጋል። ይሄ ነገር በበርካታ ታላላቅ ተቋማት ላይ የተለመደ ነው። ሰዎች አዳዲስ ሐሳቦችን መሞከር ወይም ደግሞ ሪስኮችን መውሰድ ይፈራሉ። የዚህ አመለካከት ተቃራኒ የሆነው ደግሞ ደፋርና ተጠቃሚ የሆነ አመለካከት። ይሄ እንግዲህ ኤለን መስክን በሚገባ የሚወክል አመለካከት ነው። የሱ ማይንድ ሴት ምዕተ ዓመታትን የተሻገረ ግኝትን ይመስላል። የማይፈራ ምናባዊና ትልልቅ ቻሌንጆችን በፍጹም የማይፈራ። ከዓመታት በፊት ኤክስፐርቶች ቴስላ ስኬታማ አይሆንም፣ ምክንያቱም አዲስ የመኪና ማምረቻን መክፈት የማይቻል ነው፣ ዋጋው ከፍተኛ ነው፣ ለበርካታ አስርተ ዓመታት ማንም ይህንን ማሳካት አልቻለም ብለው ነግረውት ነበር። ነገር ግን የኤለን መስክ ድፍረት በርካቶችን አነቃቃ፣ የገንዘብ ድጋፍን ሳበለት፣ እንዲሁም የሱን ህልም ወደ እውነታ አሻገረለት። የገበያው ድርሻም ማደግ ጀመረ። ነገር ግን ለሱ ምንም ነበር፣ ምክንያቱም ከዛ ጀርባ ያለው እምነት ለካምፓኒው የማይናወጥ ሂደትን ፈጥሮለት ነው። የሱ በራስ መተማመን በዙሪያው ያለውን ሁኔታ እንደ አዲስ ቅርጽ አስይዞለት ነበር። ድፍረቱ ሰዎች አይሆንም ያሉትን እንዲሆን ያስቻለ፣ በሮችንም የከፈተ ነበር። ሰዎች ትልቅ ነገርን ለሚያልሙ መሪዎች መስራትን አብዝተው ይወዳሉ። ለምን ካላችሁ በዛው በእነሱ ተመሳሳይ ኤነርጂ እንደሚሳቡና ከፍ እንደሚሉ ስለሚያምኑ። ሌላኛው አመለካከት ደግሞ በራስ ያለመተማመን አመለካከት። እንደዚህ አይነት ሰዎች ከላይ ሲታዩ አደገኛ መስለው የሚቀርቡ፣ ውስጣቸው ግን በፍርሃት የፈራረሰ ናቸው። እንደዚህ አይነት መሪዎች ትችትን ይፈራሉ። ከተከታዮቻቸው የማያባራ ምስጋናን ይጠብቃሉ። ዙሪያቸውን ከነሱ ጋር በሚስማሙ ሰዎች ብቻ ይከባሉ። በታማኝነት የሚሰጡ እውነተኛና የሚጠቅሟቸውን ሐሳቦችም ይሸሻሉ። እንደዚህ አይነት የማያስተማምን አመለካከት በቡድን ውስጥ ይሰራጫል። ራስ ወዳድነት ይፈጠራል፣ ፍርሃትንም ከፍ ያደርጋል። የዚህ ተቃራኒ የሆነው አመለካከት ደግሞ በራስ የሚተማመን አመለካከት ነው። ይሄ እንግዲህ የረጋ ጠንካራና በቀላሉ የማይነቀነቅ ነው። 50 ሴንትን እዚህ ጋር ጥሩ ምሳሌ አድርገን መውሰድ እንችላለን። ከአስቸጋሪ ሁኔታዎች ተነስቶ ግልጽ የሆነ መዳረሻን በማስቀመጥ ካሰበበት ከፍታ መድረስ የቻለ ሰው። እንደ አንድ ወጣት ስኬታማ እንደሚሆን ያምን ነበር። ያ ውስጣዊ እምነት ደግሞ እያንዳንዱ ውሳኔዎችን ቅርጽ የሚያስይዝለት ወሳኝ መሳሪያው ነበር። በዙሪያ ያሉ ሰዎች የሱን በራስ መተማመን ፊድ ያደርጉት ነው። ያ ደግሞ ሌሎችንም የሚያነቃቃ ግርማ ሞገስን ሰጥቶታል። ቀጥሎ የምንመለከተው ደግሞ መብቴ ነው የሚለው አመለካከት ነው። እንደዚህ አይነት ሰዎች ሳይገባቸው ሰዎች እንዲያከብሯቸው ይጠብቃሉ። ከባዱን ስራ ለመስራት ሌሎች ላይ ጥገኛ ይሆናሉ። ነገሮች ባሰቡት መንገድ ሳይሄዱ ሲቀሩ ደግሞ ራሳቸውን ሳይሆን ሌሎችን ይወቅሳሉ።
በእንደዚህ አይነት ሰዎች ስር የሚሰሩ ሰራተኞች ጠቃሚ አለመሆን ወይም ደግሞ ተነሳሽነት የማጣት ስሜት ይሰማቸዋል። ምክንያቱም ማንም ሰው ሁሉም ነገር ይገባኛል ብሎ የሚያስብን ሰው ማገልገል አይፈልግም። እንግዲህ የዚህ ተቃራኒ የሆነው አመለካከት ደግሞ በራስ ላይ ብቻ ጥገኛ የመሆን አመለካከት። ይሄ አመለካከት እንግዲህ ስቲቭ ጆብስ በአፕል የነበረውን ሁለተኛ ቆይታ የሚወክል። ያኔ ታዋቂና ስኬታማ ቢሆንም እንኳን ስቲቭ ጆብስ ከማንም በላይ ጠንክሮ ነበር የሚሰራው። ከዚህም በተጨማሪ ደግሞ ራሱን በትልቅ ስታንዳርድ ነበር ያዘው። የሆነ ችግር ሲፈጠር ኃላፊነቱን ይወስዳል። የቡድን አባላቱን ከመውቀስ ይልቅ የሚሸጡትን ፕሮዳክቶች ለማሻሻል ራሱን ተጭኖ አዳዲስ መንገዶችን ይፈልጋል። ይሄ ባህሪ ሌሎች ወደሱ ከፍታ ከፍ እንዲሉ የሚያነሳሳ እንዲሁም ደግሞ የቁርጠኝነትና የታታሪነት ባህልንም የሚገነባ ነበር። እስኪ እስካሁን ያወራናቸውን ነገሮች በህይወታችሁ መሞከር ወደምትችሉበት ነገር እንጠቅልላቸው። የመጀመሪያው ስራ የራሳችሁን አመለካከት በሚገባ መረዳት ነው። ለዚህ ደግሞ ወደ ኋላ መለስ ብሎ ራስን በታማኝነት ማየትን ይጠይቃል። ለነገሮች እንዴት ሪያክት እንደምታደርጉ፣ በዙሪያችሁ ያሉ ሰዎች ምን አይነት እንደሆኑ በሚገባ አስተውሉ። ከራሳችሁ ጋር ያላችሁ ሪሌሽን ምን እንደሆነና አቅማችሁ ምን አይነትና ምን ያክል እንደሆነ ለዩ። ግልጽ የሆነ ምኞት ይኑራችሁ። ያ ደግሞ የሁሉም ነገር መሰረት ነው። ትላንት ላይ የወደቃችሁባቸውና የተጎዳችሁባቸው ነገሮችን በዝርዝር ጻፉ። በታማኝነት ተመልከቷቸው። ከዛ እንደ መልቀቂያ ወይም ደግሞ እንዲሄዱ የመፍቀጃ ምልክት አድርጋችሁ በትኩረት እያያችሁ አቃጥሉት። የማይጠቅሟችሁን የስሜት ሸክሞች ተሸክማችሁ መዞር አቁሙ። ከትላንት የልማድ ሸክሞች ራሳችሁን ነፃ አውጡ። አራያ ሊሆኗችሁ የሚችሉ ሰዎችን በሚገባ ተከታተሉ። በዝምታ ውስጥ ስለነዛ ሰዎች ፖዚቲቭ የሆኑ ነገሮችን አስቡ። ዝግጁ ሳትሆኑ መጀመር ወደ ስህተት ሊመራችሁ ይችላል። ነገር ግን እነዛ ስህተቶች በራሱ እናንተን ጠንካራ የሚያደርጉ ናቸው። በመጨረሻም የሞት ፍርሃታችሁን ተጋፈጡት። ምክንያቱም ከሁሉም ፍርሃታችሁ ጀርባ ያለው ሞተር እሱ ስለሆነ ማለት ነው። የዛሬውን መልእክት ያቀረብኩላችሁ ሮበርት ግሬን ነበርኩ። እስከ ፍጻሜው በመቆየት ስላደመጣችሁኝ እጅግ አድርጌ አመሰግናለሁ።